ልጅ በነበርኩበት ጊዜ ወላጆቼ መቼም ቢሆን ገንዘብ በእጃቸው ላይ ኖሮ አያውቅም ማለት ይቻላል። ሁሌም ቢሆን ቤታችን ውስጥ የሚደጋገም አንድ ቃል አለ። I cannot afford it፣ አቅሜ አይፈቅድም ወይንም ደግሞ ይህንን መግዛት አልችልም የሚለው ነገር ልክ እንደ ብሔራዊ መዝሙር ነው ማለት ይቻላል። በየቀኑ ሲደጋገምብኝ ያደግኩ ልጅ ነኝ። ምናልባትም ይህ አስተዳደጌ ሊሆን ይችላል። ከ15 ዓመቴ በኋላ ለምንድን ነው ግን ሰዎች ስኬታማ ሊሆኑ የሚችሉት? እንዴት ቢያድጉ ነው ብዬ መጠየቅ ጀመርኩ። እንዴት ነው የእኔ ቤተሰብ ካለው በላይ ገንዘብ ሊኖራቸው ይቻላል? እንዴት ነው የተሻለ ትዳርን እያገኙ ያሉት? እንዴት ነው የተሻሉ ጓደኞችን እንዲያፈሩ የቻሉት? እነዚህ ጥያቄዎቼ እንዳለ በልጅነት አይምሮዬ ላይ የነበሩ ጥያቄዎች ናቸው። በወጣትነቴ መመለስ ያሉብኝ ብዙ ጥያቄዎች ተቀመጡልኝ ማለት ነው። እኔም መልሶቹን ማሳደድ ጀመርኩ። ትምህርት ላይ እንዴት ነበርክ ካላችሁኝ ያን ያህል ጥሩ አልነበርኩም። ሁሉም ሰው 12ኛ ክፍል ተመርቆ ሲወጣ ዲፕሎማ በእጁ ላይ ይዞ ይወጣል። እኔ ግን የመልቀቂያ ወረቀት ነበር ያገኘሁት። ስከፍተውም ጉድባይ ይላል። ማሰናበቻ ወረቀት ነው በቃ። ከዛ ያለፈ ነገር አልነበረው። ምክንያቱም ያን ያህል ጥሩ መባል ተማሪ አይደለሁም ብያቸዋለሁ። ብቻ ምን አለፋችሁ አጀማመሬ እንደዛ ነው ማለት ትችላላችሁ። አሁን ግን እንዴት ነው ካላችሁ ወደ 80 የሚቆጠሩ ሀገራቶች ላይ ሄጃለሁ። 6 አህጉራት ማለት ነው። በእነዚህ ሁሉ ሀገራቶች ላይ ስራ ሰርቻለሁ። የተለያዩ ዓለማችን ላይ የሚታወቁትንም ውቅያኖሶች ቀዝፌ ማለፍ የቻልኩ ሰው ነኝ። ይቺንም ዓለም 2-3 ጊዜ ዞሬያታለሁ ማለት እችላለሁ። ከእንግሊዘኛ ውጪ በፈረንሳይኛ፣ በጀርመንኛና በስፓኒሽ በደንብ መግባባት እችላለሁ። ብቻ ግን መነሻዬን እንድትመለከቱልኝ ነው የምፈልገው። የድህነት ጥግ ላይ የነበርኩ ሰውዬ ነበርኩ። ነገር ግን ከዛ ደረጃ ተነስቼ እንዴት ነው ሰክሰስን ላገኝ የቻልኩት? የስኬትንም ሚስጥር ለመፈለግ ወጥኜ መነሳቴንም መመልከት አለባቸው። በዚህ ርዕስ ጉዳይ ላይም ደግሞ በእነዚህ ሁሉ ዓመታቶች ወደ 30,000 የሚሆን ሰዓታቶችን አውጥቼ ስለዚህ ጉዳይ አንብቤያለሁ፣ አይምሮዬን አስገንዝቤዋለሁ፣ ተምሬያለሁ። በተለያዩ የሚባሉ ቶፒኮች ላይ ማለት ነው። በቢዝነስም፣ በኢኮኖሚክስም፣ በፍልስፍናም፣ በሳይኮሎጂም፣ በሃይማኖትም፣ በሜታፊዚክስም፣ በሂስትሪም ወይንም በታሪክም በቃ ምንም የቀረኝ ነገር የለም ማለት ትችላላችሁ። ታዲያ አሁን እኔ እዚህ እናንተ ፊት የቆምኩት ለምንድን ነው? እነዚህን መልሶች አግኝቻለሁ ብዬ የማስብ ስለሆነ ነው። እድለኛ ነኝም ብዬ አስባለሁ። አሁን ላይ ህይወት ምን ይመስላል ካላችሁ በጣም ውብ የሚባል ህይወት እኖራለሁ። በሚሊዮን ዶላር የሚያወጣ ቤት ውስጥ እኖራለሁ። የራሴ ጎልፍ ኮርስ አለኝ። በቃ ከልጅነት ጀምሮ ስፈልገው ስመኘው የነበረውን ህይወት እየኖርኩ ነው። ስለ ቢዝነስ ወይንም ስለ ስራ ካወራንም በ9 ሀገራቶች ውስጥ ቢዝነሶች አሉኝ። ታዲያ ዛሬ ላይ ቆሜ ይህንን ሳወራችሁ ልክ ፀሐይ በምዕራብ ጠልቃ በምስራቅ እንደምትወጣው ሁሉ ይህንን እርግጠኛ እንደሆነው ሁሉ ስኬትም የራሷ የሆነች ፕሩቭን ፎርሙላ እንዳላትና ልክ ፀሐይ እንደምትወጣ እርግጠኛ እንደሆነን ሁሉ አሁን እምላችሁንም ነገሮች ካደረግን ስኬት ወደ ደጃችን እንደምትመጣ እርግጠኛ ነኝ። የዛሬ 5 ዓመት አንድ በጣም አስተዋይ የሆነና ባለጸጋ የሆነን አንድ ሰው ተዋወቅኩ። የህይወቱን ዘመን ሙሉ ለሙሉ በዚህ ተመሳሳይ ርዕስ ላይ ያሳለፈ ሰው ነው። በመጨረሻም መደምደሚያ ብሎ ያነሳው ነገር አለ። እዚህ ላይ ነው በቃ መልሱ ያለው። በህይወት ውስጥም በቢዝነስ ውስጥም ይህንን የሰው ልጅ ካደረገ ስኬታማ የማይሆንበት ምንም ምክንያት የለም ብሎ አስቀምጧል። አሁን እሱ የት ነው ያለው ካላችሁኝ በህይወት የለም። ነገር ግን ያለኝን የነገረኝን ነገር በፍጹም አረሳም። እንደዚህ ስላችሁ ኮምፕሊኬትድ የሆነ ወይንም ውስብስብ የሆነ ነገር እንድነግራችሁ አጠብቁኝ። ሁላችሁ የምታውቁትን ነገር ነው የምነግራችሁ። ነገር ግን አድርጋችሁታል ወይ? ዛሬ እኔ እዚህ መድረክ ላይ ቆሜ እናንተ እዚህ ጋር እንደተመልካች ቁጭ ያላችሁበት፣ በተጨማሪም ደግሞ ውጭ ወጥቶም ደግሞ የሚለምለውን ሰው ትመለከቱት፣ ሶስታችንም የተለያየ የሚባል ህይወት የምንኖረው አሁን የምንሰማትን ነገር የመተግበርና ያለመተግበር ጉዳይ ላይ ስላለን እንዲህ አለኝ። አንድ ሰው ጎል ሴት ማድረግ አለበት ወይንም ግብ ማውጣት አለበት። ያቺንም ግብ እስከ ዘላለሙ መያዝ መቻል አለበት። ቢያንስ በአንዱ አስፔክት በአንዱ ጎን እስኪሳካለት ድረስ አለ። ብዙ የተለያዩ የሚባሉ ግቦችን እናውጣለን። ከነዛ ግቦች ቢያንስ አንዱ እስኪሳካልን ያንን ግብ በደንብ አድርገን አጥብቀን ልንከተለው፣ በተጨማሪም ደግሞ ለማሳካት ልንሞክር ይገባናል። ምክንያቱም አይምሯችን ላይ ነው ያንን ፕሮግራሚንግ እየሰራን የምንቀጥለው። በአንዱ ዘርፍ ላይ ስኬትን ከተመለከትን ሰብኮንሽስ ማይንዳችን ያንን ይመዘግበዋል። ህይወቴ ይሄ ነው፣ የኔ ሪያሊቲ፣ የኔ እውነታ ይሄ ነው ብሎ እንዲያስብ ነው የሚያደርገው። ልክ እንደ ፓተርን ወይንም ደግሞ እንደ ቴምፕሌት ይይዟል ይላል። ያንን ስኬት እንደ ማስረጃ አድርጎ አይምሯችን ከያዘው ከዚህ በኋላ የምታደርጓቸውንም ነገሮች በዛ ፓተርን መንገድ ለመሄድ ነው የሚሞክረው። ያንን ማድረጉ ደግሞ እናንተን የተሻለ የሚባል ቦታ ላይ ያስቀምጣቸዋል። ሰብኮንሽስ ማይንዳችን አንድ የሚያደርገው ጥሩ ነገር ምንድነው ካላችሁ አይምሯችን ውስጥ ፕሮግራም የተደረገውን ነገር ደጋግመን እንድንኖር ማድረግ ይችላል። ስለዚህ ሰብኮንሽስ ማይንዳችን ውስጥ ያቺን ስኬት መቅበር ከቻልን ያንን ነገር እንድንደግም ዳይሬክት እያደረገ ወይንም ደግሞ ህይወታችንን እየመራን እንድንሄድ ያደርገናል። በየትኛው መስመር ሰክሰስ ባገኘንበት ቦታ ማለት ነው። ምክንያቱም ያቺን ነገር ነው ሁሌም ቢሆን እየፈለገ የሚያልፈው። በህይወት ውስጥ ትንሽም የምትባል ስኬትን ያገኘን ሰው ሄዳችሁ ጠይቁት። ከዛ ከነበረበት መሬት ተነስቶ ያቺ ከፍታ ላይ መቀመጡ ያ
ነገር አቺቭብል ነው፣ ይሄ ነገር ሊሰራ ሊደረግ ይችላል ብሎ እንዲያስብ እንዳደረገው ማየት ትችላላችሁ። ለምሳሌ እናንተ በወር $5000 ነው የምትሰሩት ልበል። እናንተ $5000 እየሰራችሁ ንግዳችሁ በጣም ተጧጡፎ የሆነ ሰዓት ላይ በወር $20000 ብትሰሩ እናንተ $20000 መስራታችሁ ናቹራሊ ሃይ የሆነ ቦታ ላይ እንድትቀመጡ በስሜትም ከፍ ያለ ደረጃ ላይ እንድትቀመጡ የሚያደርጋችሁ ስሜት ይሆናል። ነገር ግን ከዛ ባለፈም ያቺን ቁጥር መፍራት ታቆማላችሁ። በፊት 20,000 እንደ ትልቅ ነገር ስትመለከቱ የነበራችሁ ሰዎች አሁን በወር $20,000 አንዴም ቢሆን ሰርታችኋልና ያንን ተመልክታችሁ ቆይ ይሄ ነገር መደረግ ይችላል እደግመዋለሁ የሚልን ብሊፍ ወይንም ደግሞ እምነትን ይጨምርላችኋል። ከዛ በተጨማሪም አሁን ካያችሁት ቁጥር በታች ማግኘት በጣም ለእናንተ ዲሳቲስፋይንግ የሆነ ነገር ነው። እርካታን እያጣችሁበት ትመጣላችሁ። ስለዚህ ያቺን ከፍታ ለመመልከት ነው ሁሌም ቢሆን የምትሰሩት ማለት ነው። በዛ መንገድ የምትሄዱ ከሆነ ደግሞ ያንን ቁጥር የማሳካት እድላችሁ እጥፍ ድርብ እየሆነ ይሄዳል። ከዛም በላይ የመሄድ እድላችሁም ሰፊ ነው። እሺ ብራያን ትሬሲ፣ አሁን ይህንን ትምህርት መቼ ነው የተማርከው? እንዴት አወቅ ካላችሁኝ ትራቨል ማድረግ ስጀምር ወይንም ዓለምን መዞር ስጀምር ነው የተረዳሁት። ለ8 ዓመታት እቺን ዓለም እየተሽከረከርኩ ስጎበኝ ነበር። ጉዞ ወይም ደግሞ ጀርኒ ሊባል ይችላል ወይንም ትሪፕ ሊባል ይችላል። እያንዳንዱ ጉዞ እያንዳንዱ መንገድ የህይወትን ምሳሌ ሊያመለክት ይችላል ወይንም ደግሞ ህይወትን ሊወክልልኝ ይችላል። ጀርኒ ማለት ወይንም ደግሞ ጉዞ ማለት የህይወትም ጉዞ ይመስላል። ታዲያ ህይወቴ ላይ ትልቅ የሚባል ኢምፓክት ያመጣ ትልቅ የሚባል ተጽዕኖ ያመጣ አንድ ጉዞ አለ። በሳሃራ ጀርኒ ይለዋለሁ፣ የሳሃራ በረሃን ጉዞ። ያቺን ካቋረጥኩ ሰዓት ጀምሮ አንድ ሰው አይደለሁም። በቃ ብራያን ትሬሲ የተለየ ሰው ሆኗል። አሁንም ድረስ ያ ስሜት ከውስጥ ያሉት ምን ተፈጠረ መሰላችሁ? የ18 ዓመት ወጣት በነበርኩበት ሰዓት ላይ እኔና 3 ጓደኞቼ ውሳኔ እንወስናለን። ዓለምን እየዞርን ለምን አንመለከትም አለን። ጊዜው እንደ ፈረንጆቹ አቆጣጠር በ1963 ዓ.ም ነው። ሃይስኩልን ልክ እንደጨረስን ሃይስኩል አብረን የተማርናቸው አብዛኞቹ ጓደኞቻችን ወደ ዩሮፕ ነው የሄዱት። ዩሮፕ ውስጥ ባክፓክ ይዘው ወይንም ደግሞ ከኋላቸው ቦርሳ ይዘው መሽከርከር፣ በእግራቸው ማየት። እኔና 3 ጓደኞቼ ግን ልክ እንደ ሁሉም ሰው ዩሮፕን ከመሽከርከር ይልቅ ማንም ሰው የማያደርገውን ነገር ለምን አናደርግም? ሌትስ ጎ ቱ አፍሪካ አለን። ወደ አፍሪካ ለመሄድም ወሰንን ማለት ነው። እኔና 3ቱም ጓደኞቼ አንድ ላይ ከሰራን በኋላ ለ1 ዓመት አጠራቅመን የ1946 ሼቪ መኪና ገዛንና ከቫንኩቨር ወጥተን በቶሮንቶ በኩል አድርገን ወደ ሞንትሪያል አቀናን። ጉዞአችንን ስንጀምር የ20 ዓመት ወጣቶች ሆነናል። 18 መጨረሻዎቹ ላይ ለመቆጠብ መስራት ጀመርን። ልክ 20 ዓመት ስንገባ ግን የዛኔ ሁሉም ነገር ተጀመረ። በዛችም አንድ አክት ወይንም ደግሞ በዛችም አንድ ተግባር የተማርከው ምንድን ነው ካላችሁኝ፣ እያንዳንዱ ታላቅ የሚባል ጉዞ የሚጀምረው በአክት ኦፍ ፌት ነው። ትንሽዬ እምነት ይዛችሁ ያቺን እምነት እንደያዛችሁ መቀጠል መቻል፣ ወዴት እየሄዳችሁ እንደሆነ ወደማታውቁበት መንገድ ላይ ማምራት መቻል ማለት ነው። እምነታችሁን ብቻ ይዛችሁ ነው የምትሄዱት። እንግዲህ ወደፊት ምን እንደሚጠብቃችሁ አታውቁም። ተፈጥሮም ደግሞ ከፊት ለፊት ያለውን ከባድ የሚባለውን ጉዞ ለእናንተ በመከለል እናንተን ታግዛችኋለች። ያንን ከባድ ጉዞ ብታውቁማ ከመጀመሪያው አትነሱ። ስለዚህ ሞንትሪያል ከደረስን በኋላ ምንድን ነው ያሰባችሁት ካላችሁኝ፣ አትላንቲክ ውቅያኖስን መሻገር መቻል ነው። ታዲያ ለዛስ ምን ማድረግ እንችላለን ካልን፣ እዛው መርከቢቷ ላይ ስራን መፈለግ። በመርከቢቷ ላይ 2 ወር 3 ወር ማሳለፋችን ስለማይቀር እዛው ላይ ስራ መስራት እንችላለን ብለን አስብን። ከዛም በኋላ ወደ ዩሮፕ እንገባለን። የዩሮፕን ደግሞ ሳውዝ ፈልገን ወይንም ደቡባን ዩሮፕ ፈልገን ከዛም ደግሞ ተነስተን ወደ አፍሪካ የሚያመራው መርከብ ላይ ልንወጣ። ታዲያ ሞንትሪያል ከደረስን በኋላ አንዱ ጓደኛችን በቃኝ እኔ ከዚህ በላይ መሄድ አልፈልግም እጅ ሰጣለሁ ብሎ ወደ ኋላ ተመለሰ፣ ትቶን ሄደ ማለት ነው። 3 ሆነን ቀረን። 2 ጓደኞች ያሉ፣ እኔ ለብቻ ያለው ማለት ነው። 3 ሆነን ታዲያ እየተንቀሳቀስን በነጋታው መርከቢቷ አካባቢ ስራ ካለ እያልኩ እኔ በምፈልግበት ሰዓት ላይ እነሱ 2ቱ በቃን ከዚህ በላይ መሄድ አንፈልግም አሉ። እዛው እነሱም ተስፋ ቆረጡ። እነሱ ግን እስካሁን ያጠራቀሙትን ገንዘብ ወደ አትላንቲክ ለመሄድ ከፍለን እንጠቀመው ብለው ነው ያሰቡት። ወደ ዩሮፕ እኮ ይሄዳሉ። ነገር ግን እኔ ሲሄድ ከፍዬ አይደለም የምሄደው፣ ስራ ፈልጌ ስራ ተቀጥሬ እንደ ተቀጣሪ በነፃ ይሄዳለሁ ማለት ነው፣ ጭራሽ እየተከፈለኝ። እነሱ ግን እንደ ተሳፋሪ ከፍለው መሄድ ነው የፈለጉት፣ የቀራቸውን ብር እዛ ላይ ሊጨርሱ። እነሱን ለማሳመን ሞከርኩ። ኩዌት እንዳታረጉ፣ አሁን እንዳታቋርጡ እባካችሁን። ተስፋ መቁረጥ ልክ እንደ ሀቢት ይሆንባቸዋል ወይንም እንደ ልማድ ይሆንባቸዋል። ገና በመጀመሪያው ትንሽዬው ችግር እዚሁ ጋር ተስፋ ቆርጣለሁ የምትሉ ከሆነ ከዚህ በኋላ ነገሮች እየከበዱ ሲመጡ ምን ልትሆኑ ነው አልኳቸው። ምክንያቱም ፓተርን እየሰሩ ነው የሚሄዱት። አይምሯቸው እየመዘገበ የሚሄደው ነገር በቃ ዲፊክልቲ መጥቷል ወይንም ከባድ የሚባል ነገር መጥቷል፣ እዚሁ ጋር እናቋርጥ ነው የሚሉት። ሰብኮንሽስሊ ደግሞ አይምሯቸው ይህንን ፕሮግራም እየተቀበለ ይሄዳል። ስለዚህ ያ ፕሮግራም ለምን የተዘጋጀ ይሆናል? ለፌለር ወይንም ደግሞ ለውድቀት። ምንም ያህል እንኳን እነሱን ለማሳመን ብሞክርም አንዴ በአይምሯቸው የወሰኑ ይመስላል።
ስለዚህ በጋራ ያጠራቀምነውን የራሳቸውን የሚባለውን ድርሻ ወሰዱ። ወደ ኢንግላንድም የሚያደርጉትን ጉዞ ጀመሩ ማለት ነው። እኔ ግን እዛው ሞንትሪያል ቆየው። እዛው ኮንስትራክሽን ሳይት ፈለግኩና ከባባድ የሚባሉ እቃዎችን መሸከም ጀመርኩ። ሙሉ ክረምቱን በሱ ስራ ካሳለፍኩ በኋላ ፌብሩዋሪ ላይ የኖርዌጅን መርከብ ላይ አንድ ስራ አገኘው። እዛ መርከብ ላይ መስራት ጀመርኩ ማለት ነው። ጉዞ ከፌብሩዋሪ ተጀምሮ እስከ ሚድ ኤፕሪል ድረስ ማለትም 2 ወር ከግማሽ የሚወስድ መንገድ ነበረ። እነዛን ወራቶች እየሰራው አሳለፍኩ። ኤፕሪል አጋማሽ ላይ ኢንግላንድ ደርሳለሁ ማለት ነው። ኢንግላንድ ከደረስኩ በኋላ አንድ ነገር ሰማሁ። ጓደኞቼ ተስፋ ቆርጠው እዛው ኢንግላንድ ውስጥ ኑሮ ጀምረዋል። ስራዎችን እንደምንም አፈላልገው ስራ መስራትና ኑሯቸውንም በዛቸው ኢንግላንድ ሀገር ውስጥ ማድረግን ጀመሩ። ታዲያ ድጋሚ ከተገናኘን በኋላ አሪፍ ጓደኛ ማቾች ሆንን ማለት ነው። ስለዚህ አሁንም ዊ ሜድ አፕ በቃ ሰላም ሆንን። ሰላም ከሆነን አይቀር ለምን ወደ አፍሪካ እንሄድም ተባባልን። አሁንም ወደ አፍሪካ የመሄድ ጉዞ ቀጠለ። ትንሽዬ ወረቀት ነበርን። እዛ ላይም ደግሞ ካርታው አለ። ከለንደን ተነስተን ወደ ጆሃንስበርግ ወደምናደርገው ጉዞ ስንመለከተው በጣም ቅርብ ይመስላል። ስለዚህ እኛም ደግሞ ያንን ተመልክተን እንሄዳለን አለ። ጉዞ ወደ 8000 ማይል ርቀት እንደሆነ ምንም ልብ አላልም፣ አላስተዋልንም ማለት ይቻላል። በቃ እንደ ቀላል ነገር ነው የተመለከተው። ወደ ለንደን በባቡር ሄድን። ለንደን ውስጥ ሳይክል ገዛንና በቃ ቅርብ መስሎ ስለታየን ከዚህ ከለንደን ወደ ጆሃንስበርግ በሳይክል እንሄዳለን አለን። በሳይክል ወደ ፈረንሳይ ስናቀና ጉዞአችን እንዳለ ተራራ መውጣት ነው ማለት ትችላላችሁ። በዛ ላይ ደግሞ ንፋሱ ፊታችንን ነበር ሲለን የነበረው። ይህም ደግሞ አንድ ነገርን አስተማረኝ። ምንጊዜም አንድን ነገር ስንጀምር ቀላል ይሆናል ብለን ያሰብነው ነገር ሁሌም ቢሆን በከባድ መንገድ መምጣቱ አይቀርም። ሲመጣም ደግሞ እኛ ባልጠበቅነው ባላሰብነው መንገድ 2 ሳምንት ሙሉ በሳይክል ከተጓዝን በኋላ በቃ ይበቃናል፣ በዚህማ ልንቀጥል አንችልም ብለን ፈረንሳይንና ስፔንን ተሻግረን በባቡር አለፍን። አንዴ እዛ ከደረስን በኋላ 2ቱን ሳይክሎች ሸጥንና ላንድ ሮቨር ገዛን። ያው የቆጠብነውንም ነገር ሁሉንም ነገር አውጥተን ነው ጨማምረን የገዛ ነው። ስለዚህ ምንም አይነት ለነዳጅ የሚሆን ገንዘብ አልነበረንም። የሚያስፈልጉንም እቃዎች የሉ ማለት ይቻላል። ስለዚህ ሁላችንም ቁጭ ብለን መጽሐፍ ጀመረን። ደብዳቤ ነው የምንጽፈውም ደብዳቤ ለምናውቃቸው ሰዎች ነው። ገንዘብን መለመን ጀመርን። አፍሪካ ለመሄድ እንደዚህ አይነት ጉዞ አድርገናል። ትንሽዬ እገዛ ብቻ ነው የምንፈልገው ብለን ጠየቅናቸው። ትናንሽ ገንዘቦች ከዚህና ከዚያ መላክ ጀመሩ። የመጀመሪያውን ትልቅ የሚባለውንም ድል ልናገኝ የቻልነው የጄፍ አጎት አንዴ ብቻ በህይወት ውስጥ አይቶት የሚያውቀው አጎቱ 100 የብሪቲሽ ፓውንድ ላከለት። አይደለም በዛ ጊዜ በአሁኑ ወቅት እንኳን ምን ያህል ትልቅ የሆነ ገንዘብ እንደሆነ አስቡት። በአሁኑ ገበያ ቢተመን በአሁኑ ገበያ ቢሰላ $3700 ነው። አዳንን የጄፍ አጎት አዳንን እያልን በጣም እየተዝናናን እየተደሰትን ዋልን ማለት ነው። እዚህ ጋም ለእናንተ አንድ ሌሰን አለኝ። ማንም ሰው ለብቻው ሊያሳካ አይችልም። ሁሌም ቢሆን እገዛ ያስፈልጋቸዋል። ህይወት በጣም ውስብስብና ከባድ የሚባሉ መንገዶች አሏት። በነዛ መንገዶች ላይም የሰው እገዛ ግዴታ አስፈላጊ ነው። ታዲያ ባገኘነው 100 ፓውንድ ወዲያውኑ የሚያስፈልጉንን ምግቦች በተጨማሪም ደግሞ መጫን ያሉብንን ነገሮች ጭነን ወደ ሞሮኮ ጉዞ ጀመርን። ሞሮኮንም ደግሞ አቋርጠን አልፈን ወደ ሰሃራ በረሃ ጉዞ ጀመርን ማለት ነው። እየነዳን ነው፣ እየሳቅን ነው፣ እየዘፈንን ነው፣ እየተጫወትን ነው። ሁሉም ነገር አሪፍ ነው። 20 ማይል ከሄድን በኋላ የመኪናችን ራዲያተር ተበላሽ። ላንድ ሮቨሩ ከዚህ በፊት እንደዚህ ተነድቶ አያውቅም። በትንሽዬ ከተማ ውስጥ ትናንሽ የሚባሉ ጉዞዎችን፣ ቀጫጭን የሚባሉ መንገዶችን ብቻ ነው የሚሄደው እንጂ እስከ መጨረሻው ጥግ ድረስ እየተነዳ ለረጅም ሰዓት የተነዳ መኪና አልነበረም። ራዲያተርም ደግሞ የመጀመሪያው ትንሽዬ ችግር ነው። በቀጣይ 10 ቀን ውስጥ ምንም ያልፈራረሰ ነገር የለም ማለት ትችላላችሁ። መኪናው አበቃለት። ጎማዎቹ ተጣመሙ፣ መሪውም አልሰራ አለ። ጎማዎቹ አንድ በአንድ መፈንዳት ጀመሩ። መኪና ቢበላሽ በምን እንሰራለን ብለን አስበን አልወጣንም። ስለዚህ ለመኪናው መስሪያ መጠገኛ የሚሆኑ ነገሮችን ይዘን አልወጣንም። ስለዚህ አንዳንዴ ጎማ ሲፈነዳብን ወይንም ደግሞ ሲተነፍስብን መንገድ ዳር ቁጭ እንላለን። የሚያልፉ ሰዎች፣ እቃው ያላቸው ሰዎች፣ መጠገን የሚችሉት ሰዎች ካገኙን ሰርተውልን አስተካክለውልን ያልፋሉ። እኛም ጉዟችንን እየቀጠልን ነበር እዚህ ድረስ የደረስን። ብቻ ምን አለፋችሁ በእንደዚህ አይነት ጉዞ ወደ ሳሃራ ዴዘርት ገባን። ሳሃራ በረሃ። ታዲያ አሁን ይሄ በረሃ በ10 ዓመት በ20 ዓመት የሚለዋወጥ አይደለም። ለብዙ ሺህ ዓመታቶች ቆይቷል። እንደዛም ቢሆን ግን ተመሳሳይ የሚባል በረሃ ነው። ብዙ የተጋነነ ለውጥ አትመለከቱበት። ታዲያ ሞሮኮን ለማቋረጥ ስንሞክር ነው ግዴታ ፈረንሳይኛ ማወቅ እንዳለብን ያወቅነው። የዛኔም ነው እንግዲህ ቋንቋ የለመድነው። ሞሮኮ ውስጥ በምትገኝ ትንሽዬ ከተማ ውስጥ ወዴት እየሄዳችሁ ነው ብሎ የጠየቀን ሰው ነበር። እኛም ደግሞ ነገርናቸው። ሳሃራ በረሃን አቋርጠን ወደ አፍሪካ ልንገባ ነው፣ ወደ ጆሃንስበርግን ያሰብነዋል ነው። ሰውየውም በፈረንሳይኛ ቋንቋ ነበር እኛን የሚያወራንና ያንንማ ማድረግ አትችሉም፣ በረሃ ውስጥ ሞታላችኋለን። ቶሎ ብዬ የፈረንሳይኛ ዲክሽነሪን ከፈትኩና ምን ማለቱ ነው? ይህንን ኤክስፕሬሽን ሰምቼው አላውቅም፣ ይህንን አባባል አላውቀውም፣ ምን ማለት ፈልጎ ነው ብዬ ተመለከትኩ።
ከዛ ያለውንም ነገር ስረዳ አልኩ እንደዚህማ አይመስለኝም ብለን ባለፍን ቁጥር ያገኘን ሰው ሁሉ ይህንን ተመሳሳይ ነገር ለኛ መንገር ጀመረ። ይሄኛው ሰውዬ እዛችሁ ከተማ ውስጥ ይኖር ነበርና ጓደኞቹን ይዞ መጣና ይኸው እነዚህ ሰዎች እኮ ናቸው በረሃ ውስጥ ገብተው ሊሞቱ ያሰቡት እያሉ ማስተዋወቅ ጀመሩ። እዚህም ጋር አንድ የህይወትን ትምህርት ተማርኩ። በህይወታችሁ ውስጥ ያልተለመደ የሚባልን ነገር የምታደርጉ ከሆነ ብዙ ሰዎች ተሰልፈው እናንተ እንዴት ያንን ነገር ማድረግ እንደማትችሉ ይነግሯቸዋል። እዛው መንገድ ላይ ትሞታላችሁ፣ ትቀራላችሁ የሚላችሁ ሰው ብዙ ነው። በምንም አይነት ነገር ውስጥ እንዲህ የሚላችሁ ሰው አታጡም ይለናል ብራያን ትሬሲ። ካናዲያን አሜሪካን ሞቲቬሽናል ስፒከር ሲሆን ታሪኩን ከብዙ ትምህርቶች ጋር እያዋዛ የማከረን ቪዲዮ ነው። ነገር ግን ይሄ ፓርት የመጀመሪያው ክፍል ነው። ነገ ሁለተኛውን ክፍል ይዤላችሁ ቀርባለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።